እውነት ነው ተቀላቢዎች ናቸው፣ ቅልብተኞች ናቸው። ግን የውሸት መረጃ በአማራ ክልልም ቀጥሏል። አማራ እኮ እንደዚህ ለበለብ ነው እኮ ፋኖ ተበተነች እኮ እንትና ሲገናኙ እኮ በድምፅ እኮ ቀረጽ ናቸው እኮ። ድምፅ ማግኘት በነገራችን ላይ ብርቅ አድርገው ወደ አክቲቪስቶች ይለቃል የኢትዮጵያ ደህንነት መስሪያ ቤት። ለምሳሌ ማናት ቆንጅዬዋ ምንድናት ሁሌ ቆንጆ ነኝ እኔ ሞዴል ሆናለሁ ያለችው ቤተልሔም ታፈሰ እንትና የት ሄደች እያለች መዓዛ መሐመድ በሰላም ነው የጠፋችው እያለች ሰነበተች ባለፈው ጉዳዩ። ምክንያቱም ደህንነት ነው ያለችው፣ ከፍተኛ ባለስልጣናት ነች እኮ ያው ሰውዬው ቢሮ ነው ያለችው፣ ሬድዋን ሁሴን ቢሮ ነው ያለችው። ባለሀብት ነች፣ ብዙ ኢንቨስትመንትም አላት። ግን ሬድዋን ሁሴን ነው ያለችው እና ምንድን ነው የምትላት? ምን መዓዛ መሐመድ ደህና ነች ምን ነው ጠፋች እያለች ነበር የሰነበተው ባለፈው። ያን ልክ ከኢቢኤስ በኋላ ማለት ከኢቢኤስ በኋላ መዓዛ እያለች ነው የሰነበተችው። እና ብዙ ሰው አልገባው ለካ እዛ አካባቢ ኮክ እያደረጉ ነው፣ እዛ አካባቢ ኮክ እያደረጉ ነው። እና እንደዚህ አይነት መረጃ አክሰስ ማድረግ እንደ ትልቅ ፕሪቪሌጅ ነው የሚያስቡት። ሀገር እንደያዙ እኮ አይመስላቸውም። ሀገር እኮ በእጃቸው ላይ ነው ያለችው። ኢትዮ ቴሌኮም በእጃቸው ነው፣ ኢንሳ በእጃቸው ነው፣ አርቲፊሻል ኢንተለጀንስ በእጃቸው ነው። ከፈለጉ ክሎን አድርገው ዱፕሊኬት አድርገው እኔን 5-6 ሰው ሊያደርጉኝ ይችላሉ። ድምፄን ቀርጸው እንደፈለጉ ሊያደርጉኝ ይችላሉ። ምን ችግር የለም። እና የእንትና የፋኖ እገሌ ድምፅ ተገኘ፣ እንትና ፋኖ እንደዚህ ብሎ ሲጠይቀው ተገኘ እያሉ የኢትዮ ቴሌኮም መረጃ ሄዶ እንትን ያደርጋሉ። በዛው ልክ አሁን ናሽናል ኢንትረስት እንትን እያደረጉ እየጠበቁ ያለው ይመስላቸዋል። የዜጎች ሴኪዩሪቲ፣ የዜጎች ነፃነት፣ የዜጎች ፕራይቬሲ ነው እንትን እያደረጉ ሁሉም ለካ እኔም እንደዚህ ነኝ ያለሁት የሚለው መንፈስ በመላ ኢትዮጵያውያን ዘንድ እንዲስተጋባ ነው የሚያደርገው። ምን ነው ትልልቅ ቴሮሪስት ግሩፕ እና አልሸባብ ምናምን መጥቶ ሶማሌ ክልል ሲበጠብጥ ምን ነው አይዙትም እንዴ? ስንት ነገር የት ነው ያለው? አልሸባብ እኮ ኢትዮጵያ ምድር ነው ያለው። ባሌ ጎባ ወጣ ይበል ወደዛ አካባቢ እስከ ባሌ አይደል ያለው አልሸባብ፣ የአልሸባብ ሴል የተባለ የአልቃይዳ ሴል የተባለ ኢትዮጵያ ውስጥ አይደል ያለው። እነሱ ቢያገኙ ችግር የለውም። ግን አንደኛው እንዲህ ብሎ ሲናገር ተገኘ ብሎ ሚዲያ ላይ ይለጥፋሉ። ለነሱ ጀግንነት ነው። ለነሱ ለካ ፎሎው እያደረጉን ነው፣ የተከታተሉን ነው ምንለው ጭምር ይከታተሉናል የሚለው መንፈስ እንትን ለማድረግ ነው የሚፈልጉት። እና ያዕቆብ እዚህ ላይ ትንሽ እንጨምርበት፣ እዚህ ላይ አሁን የተናገርነው ጉዳይ ማለት ነው። እዚህ ላይ ይሄ እንግዲህ ስታሊን የሚገርም ሀሰተኛ መረጃ ሰሞኑን እንትን እያዳመጥን ነው። ብልጽግና አካባቢ የጠቅላይ ሚኒስትሩን 7ኛ ዓመት ለማክበር ካለው እንቅስቃሴ ጋር ተያይዞ በዓለ ሲመት ለማክበር ካለው እንቅስቃሴ ጋር ተያይዞ መልካም የተናገሩትን ተብሎ በፊቱ ንግግሮቻቸው እየመዘዙ ሁሉ እያመጡ ናቸው እና ከነኚህ ውስጥ ሀሰተኛ መረጃን የሚጸየፍ ነው የሚቃወም ነው አንደኛው ንግግር። ሀሰተኛ መረጃ መጥፎ ነው። እሱ ብቻ አይደለም፣ የብልጽግና ሚኒስትሮችም እየወጡ ሀሰተኛ መረጃ ህዝብን እንደሚጎዳ ሀገር እንደሚጎዳ እየመከሩ ናቸው። ሰሞኑን ይህን እየተመለከትን ነው። በሌላ ወገን ግን ትልቁ የሀሰተኛ መረጃ ምንጭ ዋናው ማለት ነው ከአናታቸው ነው እየመነጨ ያለው። ከአናታቸው ነው የመነጨው ትልቁ ሀሰተኛ መረጃ ከነሱ ነው የመነጨው። እና አንተ ቅድም እንደጠቀስከው አሁን ስለ አማራ ፋኖ የሚሰራጨው ስለ ሌሎችም አካላት እነሱን የሚቃወሙ አካላት ላይ በአጠቃላይ የሚፈበረከውና የሚሰራጨው መረጃ በጣም ይገርማል። አሁን ይሄ ዜና አፍሪካ ሪፖርት የሚለው እሱ ብቻ አይደለም። በነገራችን ላይ በአጠቃላይ በውጭ ዓለም አቀፍ ሚዲያዎች ላይ አሁን ስለ ትግራይ እየወጡ ያሉ ሚዲያዎች በአጠቃላይ አቅጣጫውን ስትመለከት መሳል የሚፈልጉት ስዕል አለ። በኢንተርናሽናል ኮሚኒቲ አእምሮ ውስጥ እንድሳል የሚፈለግ ስዕል አለ። ያም ምንድነው? የሆነ ጽንፈኛ እንትን እንዳለ ወደዛ ነው የሚያደላው። ጽንፈኛ ቡድን እንዳለ ሃርድ ላይን እንትኖች እንዳሉ ህወሓት ውስጥ አሁን ስዕላቸው ተመርጦ ማለት ነው። ማን ነው መራጩ? በነገራችን ላይ ማን ነው? ጋዜጠኛው ነው አጥንቶ እንትን ያደረገው። ይሄ ለምሳሌ ኤዲተሩ ያውቃል። አፍሪካ ሪፖርት ላይ ኤዲተሩ ይህንን ፎቶ እክሌ ሃርድ ላይን ነው እክሌ ሃርድ ላይን ነው ምናምን ብሎ አይለያቸውም። እነኝህን አካላት ማለት ነው አያውቅም። ከዛ እንትን የሆነ ነው ኦልሬዲ ፊልተርድ ሆኖ የተቀናበረ ነገር ነው በጥናት። ስለዚህ እነኚህ ሃርድ ላይነርስ ናቸው በሚል ለይቶ ነው እንትን የሚያደርጉት። ኦልሬዲ ማዕከል አለው። መረጃ የሚመነጭበት የራሱ ማዕከል አለ። የጋዜጠኛው ግኝት አይደለም። ሪፖርተሩም አያውቅም፣ እንትኑም አያውቅም እንደዚህ አይነት ነገር። ስለዚህ አሁን ምንድነው እየተባለ ያለው? ትግራይ ላይ ጦርነት እንዳለ ነው። አየህ፣
ጦርነት እንዳለ ነው። አሁን ኃይለኛ ጦርነት እኮ ነው ያለው እነኚህ ውጭ ሚዲያዎች። በነገራችን ላይ ስታሊን እና አሁን መሬት ላይ ያለውን ነገር ስለማቅ እኔ ፕሪቲ ሹር ነኝ በደንብ ስለሚገባኝ ማለት ነው የኢትዮጵያን እንትን መሬት ላይ ያለውን የህዝብ አሰፋፈር፣ የከተሞች ባህሪ፣ የአጠቃላይ የፖለቲካ ይዞታ፣ የወታደራዊ እንትን ሂንቱ አለኝ ምንም ሰው እንደዚህ ፈጥሮ እንትን አይለኝም በፈጠራ ማለት ነው። እንደዚህ በፈጠራ ውጊያ አለ። አሁን እኮ የቀለጠ ጦርነት ያለ ነው የሚያስመስሉት አንዳንድ ሚዲያዎች ስታይ እና የሚያነብ ሰው ምናልባት ኢትዮጵያን የማያውቅ ሩቅ ያለ ነጭ ሊሆን ይችላል፣ አፍሪካዊ ሊሆን ይችላል። በጭራሽ ትግራይ ላይ አሁን ጦርነት አለ ብሎ አእምሮ እንደዛ ነው እንዲቀበል ነው እየተደረገ ያለ። ጦርነት አለ ብሎ ከተሞችን እየተቆጣጠሩ ነው ይላል። ይሁን ከተሞችን ተቆጣጠሩ ይላል። ዋት ከተሞችን ተቆጣጠሩ? ትላልቅ ከተሞችን ያ ኃይልሳ የት ሄደ? መጀመሪያ ሲዋጋ የነበረው ሁለት ኃይል እየተዋጋ እንዳለ ያስመስለው እኮ ነው እየጻፉ ያሉት። በነገራችን ላይ አንድ ጥያቄ መጠየቅ ያለባቸው ይሄን መረጃ የሚያመነጩ ሰዎች የውሸት እድሜ ምን ያህል ነው የሚለውን እግረ መንገዳቸውን መገንዘብም አለባቸው። የውሸት እድሜ ምን ያህል ነው? ሌሎች እነኚህ ጋዜጦች ፕላስ ሌሎች አካላት ይሄን መረጃ የሚጠቀሙ አካላት ኮንሱም የሚያደርጉ አካላት የራሳቸው የመረጃ መሰብሰቢያ ስርዓትም እኮ አላቸው። ቬሪፊኬሽን እንትን አላቸው እኮ መካኒዝም አላቸው። ጀስት ጋዜጣ ላይ ስለወጣ አይደለም ወይ ደግሞ አንድ ግለሰብ ስለተናገረ አይደለም። ትሪያንጉሌት አድርገው ቬሪፋይ አድርገው ናሬቲቭን ከድሮና ከአሁን ጋር አገናኝተው አየህ በአውድ ውስጥ አስቀምጠው ሂስቶሪካል ኮንቴክስት ውስጥ አሁን ባለው ኮንቴምፖራሪ ሁኔታ ውስጥ አስቀምጠው በዛ ነው የሚረዱት እንጂ ስለተባለም አይደለም። ስታሊን ስለተባለ አይደለም። እነኚህ ሰዎች ስለጻፉ አይደለም። አሁን ይሄ ጦርነት እንዳለ ያስመስለው ሃርድ ላይነርስ ምንድነው የሚፈልጉት? እንትኑ መቆጣጠር ነው፣ ስልጣን ብቻ ታውቃለህ። የትግራይ ላይ ያለውን ነገር አሁን ከስልጣን ጋር ማገናኘት ነው ትልቁ አንደኛው ዓላማ። ስልጣን የስልጣን ጉዳይ ብቻ ነው። ይሄ እንድታይ ነው የሚፈለገው እና ኢንተርናሽናል ሚዲያ ይሄ እንዲይዝ ነው በተደጋጋሚ እየወጣ ነው። ኦፍኮርስ አንዳንዶች አሁን እንትን እያሉ ነው። እኔ አንድ በቅርብ ያነበብኩትም ጋዜጣ አለ በነገራችን ላይ በቅርብ ይሄ አይደለም እንትኑ ነው ይሄ አይደለም ያነበብኩት። የሚገርም ምን ይላል መሰለኝ አንዱ አንብቤ ያለው ምን ይላል? አንደኛ ጊዜያዊ አስተዳደር ይፍረስ አላሉም። ይኸውልህ ህወሓት ጊዜያዊ አስተዳደር ይፍረስ የሚል ሀሳብ የለውም አቋምም የለውም አላለም እያለ ያለው የተወሰኑ ግለሰቦች የአፈጻጸም ድክመት ያሳየው ጥሩ አፈጻጸም ያልነበራቸው ግለሰቦች እንድነሱ ነው የጠየቀው ነው። እያጠሩ መጡ እኮ እያጠሩ መጡ። ስለዚህ ግለሰቦች እንድነሱ መጠየቅ ማለት አንደኛ የፕሪቶሪያን ሰላም ስምምነት ቻሌንጅ ማድረግ አይደለም ስምምነቱ። ያ ማለት ስምምነቱ እንዲፈጸም ምቹ ሁኔታ መፍጠር ማለት ነው፣ እንዲፈጸም ማመቻቸት ነው። ስለዚህ ከዛ ጋር እንዲመባሉ ትክክል አይደለም የሚል ድምዳሜ ላይ የደረሱ ምን አንብቤ ያለው ሰምቻለሁ የሚተነትኑ አካላት ማለት ነው። ይሄ ትክክል አይደለም። ቢኮዝ እዛ ጋር ያለው አሁን ጊዜያዊ አስተዳደር ላይ የነበረው አካል ራሱን ስልጣን ላይ ለማቆየት ስልጣኑን ተቆናጦ ያው ስልጣን ወይም ሞት የሚል ነገር አለ አይደል? እንደዛ እኮ ነው። ስልጣን ወይም ሞት ካልክ ኢት ኢዝ ዴንጀረስ። ለዚህ ስልጣን ላይ ተቆናጦ ለመቆየት እንትን የሚፈጥራቸው ነገር ነው እና ከሱ የሚመነጩ እንትኖችን ብለው የሚፈርጁ አሉ። እና ይሄንን ስታይ አሁን አጠቃላይ ከሚታየው ነዳጅ ዙሪያ የሚታየው አገልግሎቶች ዙሪያ የሚታዩ ብዙ ሌሎች ጫናዎች ማለት ነው የሚታዩ ነገሮች ስታሊን የዛው እንትን አካል ናቸው። በጣም ዘርፈ ብዙ ነው ፕሮፓጋንዳ። መጀመሪያ በማህበራዊ ሚዲያ ነው አይደለ? ሎካሊ ባለፈው ቢቢሲ እንዳወጣው ታስታውሳለህ። በሆነ ጊዜ ስም ማጥፋት፣ ካራክተር አሳሲኔሽን በእነኚህ ኪ ኦርጋናይዜሽናል ሊደርስ ላይ የኢንስቲትዩሽኑ መሪዎችን ካራክተር አሳሲኔት በማድረግ ከህዝብ ለመነጠል በቢቢሲ ጭምር የተጋለጠው እንትን አለ አይደለ? ያን ሀሰተኛ መረጃ የብልጽግና ሀሰተኛ መረጃ ሰራዊት እዛ ላይ ተሰማርቶ ሲሰሩ እንደነበረ ቢቢሲ በምርመራ ያጋረጠው አለ። የዛሬ 6 ወር ነው 5 ወር አካባቢ እንደዛ ነው አጋልጧል። አሁንም ይሄ ወደ እንትን ሌቭል ነው ያደገው፣ ወደ ኢንተርናሽናል ሌቭል ነው ያደገው እና ቋንቋውን ቀይሮ እንግሊዝኛ ሆነ። አሁን አመጣጡ እንደዛ ነው እንጂ ነገሩ ያው ነው፣ አልተቀየረም። ያ እንደገና ስም ማጥፋት፣ ካራክተር አሳሲኔሽን የማድረግ እንግዲህ ፖለቲካ ነው። በእርግጥ እነሱም እንትን ማለት አለባቸው። እንደዚህ ለዚህ ጥቃት ታርጌት የሆኑ አካላትም ሰምታይምስ ከጊዜው ጋር አየህ አሁን መረጃ መስጠት ባለባቸው ሰዓት ላይ መረጃ አሁን በመረጃ የገጠምከው ያንተ ባላንጣ ምን አይነት ባህሪ ያለው ባህሪውን አጥንተህ ካውንተር የሚያደርግ ስትራቴጂ እና ታክቲክ እንትን ማለት ነው እንጂ በድሮ አንተ አይ እኔ አልናገርም ሰው ይረዳልኛል ካልክም አይረዳልህም። ቢኮዝ እሱ ውርጅብኝ ያወርዳል ለዓለም እንደዚህ አይነት መረጃዎችን እያመረተ እንትንና
ተአማኒነት እንድታጣ ያደርጋል። ስለዚህ ካውንተር ማድረግም አንዳንዴ ሊያስፈልግ ይችላል፣ ጊዜው የሚጠይቀውን አይነት ታክቲኮች መጠቀም ማለት ነው። ቢኮዝ አሁን በጎን በኩል እኔ ሲመለከት ስታሊን እንትን ያደርጋል አይደለ? በጎን በኩል ለምሳሌ አዲስ አበባ ጠርቶ ስልጣን መለመን ይላል አይደለ? ስልጣን መለመን ይላል። ለምን ይለመናል? ስልጣን ዋይ ለምን ይለመናል? ዋይ ለምን ይለመናል? ስልጣን የምንለምንበት ምን ምክንያት አለ? የሚያስለምን ምን ምክንያት አለ? ስታሊን በጣም የሚገርመው አግሪመንት ተፈራርመህ እያለ በህግ ባይንድ የሆነ ነገር እያለ ህግ እያለህ ማለት ነው። በመካከል ህግ ይዘህ እንደገና እዛ ላይ ልመና ምን አመጣ? የትኛው አንቀጽ ላይ ነው ልመና የሚል? አግሪመንት ውስጥ ልመና የሚል አንቀጽ አለ እንዴ? there is no article ለህግ ስልጣን እንዲለምን አንዱ እንዲለምን አንዱ እንዲሰጥ የሚል እንትን በሌለበት ሊለምኑ ነው እንደዛ ሊያደርጉ ነው የሚሉ ብዙ ነገሮችን ታያለህ እኮ አክቲቪስቶች አካባቢ ነው። በደንብ እመለከታለሁ። ይሄ ደግሞ ካራክተር የፓርት ኦፍ ካራክተር አሳሲኔሽን ነው። ይሄ ነው እና እነሱ ላይ እየተሰራ ያለው አሁን በእርግጥ የጠቅላይ ሚኒስትሩ የሆነ አሁን አይደለም ስታሊን የጀመረው እኮ እንዲህ አይነት ነገር የጀመረው እንደዛ አሁን አይደለም። መረጃ ማመንጨት የሚለው ሐሰተኛ መረጃ ማመንጨት ኤፕሪል 15 ላይ ያን ሲሸልም አላለ ፕሪቶሪያ ሰላም ስምምነት በጎ አስተዋጽኦ ያደረጉ ጥሩ አስተዋጽኦ ያደረጉ ብሎ ሲሸልም ተናግሯል። መረጃ በገፍ ይደርሳቸዋል ጠዋትም ማታም፣ ስለዚህ ይሄንን ጠብቁ ብሏቸዋል እኮ ሂሰዲት አለ እኮ ማስረጃ ቪዲዮ ላይ ስታሊን ማየት ይችላል። መረጃ ጠዋት ሌላ ከሰዓት ሌላ ይደርሳቸዋል እንዳትደናገሩ ብሏል እኮ ዋዳዛት ነው። እንደዛ ነው ያለው። ክሊር እኮ ነው የተናገረው። መረጃ በብዛት በቃ ዶፍ ነው መረጃ ዶፍ ይደርሳቸዋል እንትን አትበሉ ብሏል። በሃይንድ ያለው ማን እንደሆነ ተናግሯል። ይሄ ብቻ አይደለም እኮ አሁን እሱ የሚያደርገውን ነገር ስትመለከት ይሄ አገልግሎት መንፈግ አለ አይደለ? ፓርት ኦፍ እንትን ነው የሰውየው ስነ ልቦና ውስጥ ነው ያለው። ድሮም ገና የእንትን እያለ ሰራተኛ እያለ አይ ስናገረው ነበር እኔ ሰምቻለሁ አንድ ቪዲዮ ላይ አይሄድ አገልግሎት መንፈግ የሚለውን ነገር ማለት ነው ይዘው ፓርት ኦፍ ወርፈር ብሎ ስናገር ስታሊን ሰምቻለሁ አንድ የሆነ ቪዲዮ ላይ። እና ሰውየው እንትኑን ባህሪ ካወቅ እንዲህ አይነት አሁን ውርጅብኝ በዓለም አቀፍ ደረጃ የቀጠለው ይሄ ዜና የአማራ ክልል ፋኖዎች አሁን እንትን ሄደዋል የሚል ነገር ሰምታል ሰሞኑን? እንደ ሰምቻለሁ አንዱ ሲናገር የብልጽግና አክቲቪስት የአማራ ፋኖ ሰው ትናንትና እንደሰማሁት ትናንትና የአማራ ፋኖ በስም ነው የሚጠቅሰው። አሁን ስማቸውን እንትን አላልኩም እንጂ በስም እየጠቀሰ እከለ የሚባለው አድግራት ነው ሄደው ምናምን ተብሏል። አድግራት ሄደዋል፣ ሽሬ ሄዳለ፣ አድግራት ሄዳለ፣ አስመራም ሄዳለ ብሎ በስም ይጠቅሳል እኮ ነው። አንዱ ዘመነ ካሴ ተሰነይ ነው ያለው ብሎ ሪፖርት አድርጎለታል ደመቀ ዘውዱ። ኮሎኔል ደመቀ ለመከላከያ ለብርሃኑ ጁላ ይሰማ ነው የተረጋገጠ መረጃ ነው። እና ደመቀ ተሰነይ ኤርትራ ነው እና ውጊያ እኮ እየተካሄደ ነው እዚህ እና ተሰነይ እና ታዲያ ማን ነው እያዋጋ ያለው ብለው እንኳን መጠየቅ አልቻሉም እነሱ። ግን ተሰነይ ነው ያለው ኤርትራም ገብታበታለች ለማለት ነው። ይሄ ሶሻል ሚዲያ እንትን የሚያደርጉት ሄዶ ሰጡት ለብርሃኑ ጁላ ቀጥታ ሄዶ እንትናን ዲፌም ያደረገበት ጀነራል ምግበይ ብሎ ስም ያስገባው በዛ ሰዓት በተመሳሳይ ዶክመንት ላይ የተሰጠው ተሰነይ ታይቷል ብሎ ነው የላከለት መረጃ ከመከላከያ ያገኘው መረጃ ነው። እንደዛ እኮ ነው የሚያደርጉት። እና አሁን ይሄ ሲሳይ ያልከው ሲሳይ አገናውንም ያው ሲሳይ አገና በአንድ ንግግር ነው የቀለጠው እኮ አንድ ንግግር ነው በቂ የሆነው ሲንግል ወርድ እኮ ነው። ሲሳይ አገና በቃ መቅኔውን ያፈስሰዋል አይደል? አንዲት ንግግር ነች የጠቅላይ ሚኒስትር። እንደ ሲሳይ አገና ያሉ ብርቱ ተንታኞች ስለተባለ ብቻ እኮ ነው አለቀ። ሞቀውና እዛ እንትን አደረገ ሞቅ ብሎት ሲሳይ ኦልሬዲ እንትን ነው ታውቃለህ። በአንድ ቃል እኮ ነው የሟሟው። እና የሚገርም እንትን ነው። አሁን የአማራ ፋኖ እንዲህ በቃ የነሱ ባላንጣዎቻቸው ላይ አየህ እንዲህ አይነት ፌክ ኒውስ። አሁን የትግራይ ክልል ስታይ ጦርነት አለ በቃ ከውጭ የሚያነብሰው አሁን እኮ ቢጠይቅ ዩል ቢ ሰርፕራይዝ። እኔ አሁን አንድ ቢጠይቀኝ ትግራይ ክልል ጦርነት እየተካሄደ ነው እንዲያውም እንትኖቹ ከተማ እየተቆጣጠሩ ነው ተብለዋል። ኮንትሮሊንግ ቴኪንግ ኦቨር ቢግ ሲቲዝ ኮንትሮሊንግ ደ ሲቲዝ ምናምን ብል ዋትስ ሃፐኒንግ? ጦርነት የለም። ማን ነው መጀመሪያ? የመንግስት መዋቅር የማን ነበረ መጀመሪያ እዛ የነበረው? መንግስት እኮ ነበረ፣ ወረዳና የዞን መንግስት እኮ ነበር አይደል? አልፈረሰም እኮ እሱ እኔ እስከማውቀው ድረስ ማለት ነው። በአግሪመንቱ አልፈረሰም። የፈረሰው የክልል ምክር ቤት ብቻ ነው። ከዛ ጋር ምናልባት እሱ ያቋቋማቸው እንትሎች ሊፈርሱ ይችላሉ፣ የክልል ቢሮዎች። ከዛ ውጭ የዞን የወረዳ የምን እንዳለ ነው ኢንታክት ናቸው።
በጦርነት ምክንያት ምናልባት መፋለሶች ሊኖሩ ይችላሉ በጦርነት ምክንያት። ያ ግን ያ ማለት ራሱ ምክር ቤቱ ራሱን የሚያስተካክልበት አቋም ሁኔታ ይፈጠራል እንጂ እንትን አይባልም። ስለዚህ አሁን ይሄን ሁሉ ጦርነት እየተካሄደ ነው ኦልሬዲ እንትን እየተቋጠሩ ነው የሚለው ነገር በጣም እየሰራጨ አለና ግን ማሰብ ያለባቸው ቅድም እንዳልኩት ስታሊን የመጨረሻ ላይ መናገር የምፈልገው ማሰብ ያለባቸው የውሸት እድሜ እስከየት ያስኬዳል? በኋላ ቢያስገምትስ ይሄ ነገር ያስገምታል። መጥፎ እኮ ነው። እድሜው አጭር ነው የሚሆነው፣ የውሸት እድሜ አጭር ነው የሚሆነው እና ማሰብ ያለባቸው ይመስለኛል እንትን ስሉ ማለት ነው መረጃ ራሱ ሲያመነጩ ክራፍት ሲያደርጉና እንትን ለማሰራጨት ሲያዘጋጁ ይሄ እናያለን እንግዲህ ስታሊን ምን እንደሚሆን በቀጣይ ማለት ነው።